የሉቃስ ወንጌል ምዕራፍ 13 ቁጥር 10 በሰንበትም በአንድ ምኵራብ ውስጥ አስተማራቸው። 18 ዓመት ሙሉ ጋኔን ድውይ ያደረጋት አንዲት ሴት ነበረች። ጎባጣ ነበረች፣ ከቶ ቀጥ ብላ መቆም አትችልም ነበር። ጌታ ኢየሱስም አይቶ አባላትና ጠርቶ ሴትዮ ከደዌሽ ተፈተሻል አላት። እጁን በላይዋ ጫነ። ያን ጊዜም ቀናች፣ እግዚአብሔርን አመሰገነችው። የምኵራብሽ ወንድ ጌታ ኢየሱስ በሰንበት ፈውሶአል። እየተቆጣ መልሶ ሕዝቡን እንዲህ አላቸው፣ ሥራችሁን የምትሠሩባቸው 6 ቀን ያሉ አይደለምን? ያን ጊዜ ነውና ተፈወሱ፣ በሰንበት ቀን አይሆንም። ጌታ ኢየሱስን መልሶ እናንት ግብዞች፣ እናንተሳ አህያችሁን በሰንበት ቀን ገለባ ከሚበላበት ቀጥታችሁ ውሃ ልታጠጡት አትወስዱትምን? አላቸው። ይቺ የአብርሃም ልጅ እነሆ ሰይጣን ከአስራት 18 ዓመት ነው። እሷስ በሰንበት ቀን ከሥርዓቷ ልትፈታ አይገባትምን? ይህንን ባለ ጊዜ በእሱ ላይ የተነሱበትን ሁሉ አፈሩ። ግን ሕዝቡ ሁሉ ከእርሱ ስለሚደረገው ድንቅ ነገር ሁሉ ደስ አላቸው። ከወሬትና ከነቀንት ከምትወርቅ ሰማይና ይመስለከ እኔና ማለት እግዚእ አንተ እግዚእ
ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱም መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተነስቶ ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር ምስጋና ወደ ሰማይ ዐረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሠረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ የምትሆን ሐዋርያት በሠሯት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሉ ስሪ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም አሜን።
ቅዱስ ሕዝባችንን ከሕመም ከችግር ከፈተና ሰውርልን። ለሀገራችን ሰላም ለሕዝባችን አንድነትን አድልልን። ያዘኑትን አረጋጋልን፣ የታሰሩትን አስፈታልን። ወደ ዳኛ ተይዘው በአልጋ ቁራኛ ከሆነው አምላካችን ሆይ ማረን የሚሉትን በየሆስፒታሉ በየጸበሉ ያሉትን በምሕረትና በቸርነት እንድትጎበኝልን ፈቃድ ይሆንልን። ሱባኤያችንን ጾማችንን በሰላም አስፈጽመን ለብርሃነ ትንሣኤው እንድታደርሰን እንዲህ ብለን ቅዱስ ስምህን እንጠራለን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ይህንም እናንተንም በመንግሥተ ሰማያት በበቃ የተዘጋጀን አድርገን ዘንድ እግዚኦ መሐረነ ክርስቶስን ወላስረዱን ባለፈው ይቅር ብሎ በሚመጣው ሊጠብቀን ከማሁ በእንተ ማርያም ማረነ ክርስቶስን ጨምር አስራይለን
ሰይጣን የሸመቀውን መንፈስ ቅዱስ ያወቀውን የማይሰራ ኃጢአት እግዚአብሔር ይፍታ። እዚሁ ነው በቃ መምህር እዚሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት መምህር ቀሲስ ጌታሁን የዚህ ታላቅ ቦታ አስተዳዳሪና የመንጋው ባለአደራ፣ ክቡር ሊቀ ስዩማን ቀሲስ ተክላይ የደብራችን ዋና ጸሐፊ፣ የአስተዳደር ሰራተኞች ሁላችሁም፣ ሊቃውንተ ቤተ ክርስቲያን አባቶች ካህናት፣ እንደየማዕረጋችሁ ወንድሞች ዲያቆናት፣ በዚህ ቅዱስ ቦታ በውስጥም በውጭም ያላችሁ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ በቅዱሳኑ ጸሎትና ምልጃ ቃል ኪዳን ከእግዚአብሔር የሚገኘውን የድነት ተስፋ አድርጋችሁ በዚህ ቅዱስ ቦታ የተሰባሰባችሁ ክቡራን አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት የመንግሥተ ሰማያት ምሳሌ ሆናችሁ ሁላችሁም እስከ ሞት ድረስ በወደደን በመድኃኔዓለም ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። የምሕረት የቸርነት ባለቤት እግዚአብሔር አምላካችን ኃጢአት ከበዛበት ዓለም ወደ ተቀደሰው ቦታ በልዩ አጠራሩ ጠርቶ ሊባርከን፣ ሊቀድሰን፣ ሊያስተምረን፣ ሊመክረን የጠራን ወደ ባሕሪ መድኃኔዓለም ኢየሱስ ስሙ ለዘላለም የተመሰገነ ይሁን። እንግዲህ በስተ ምስራቅ ያላችሁ፣ በየመጠለያው ያላችሁ ይህ የማኅበር ጸሎት በእውነት ትናንትናም አባቶች ብዙ ታምራት ያደረጉበት ዛሬም እንዲሁ በእኛም ዘመን እግዚአብሔር የቸርነቱን ሥራ የሚሰራበት የማኅበር ጸሎት ወሳኝ ነውና በዚህ ቦታ ያላችሁ ተራርቃችሁ ሳይሆን መቅረብ የምትችሉ ለመቅረብ የሚከለክል ምክንያት ከሌላችሁ እናቶች በእናቶች በኩል፣ አባቶች በአባቶች በኩል፣ ወንበሩን ደግሞ በእድሜ በረት ላሉት በዚው እንደቤተክርስቲያን አክብሮት እያከበራችሁ ወጣቶች በትሩፋቱ እየተሳተፋችሁ ሁላችሁም አሁን በያላችሁበት አረፍ ትላላችሁ። የሚንቀሳቀስ ሰው ባይኖር መጽሐፉ ምንድን ነው የሚለው? ለመስማት መረጋጋት ያስፈልጋል መጀመሪያ ማለት ነው። ስለዚህ መረጋጋት ስለሚያስፈልግ ወንጌሉን ለማዳመጥ ከእግዚአብሔር የሚሰጠውን መልእክት ለመስማት መጀመሪያ የሚያስፈልጋል መረጋጋት ስለሚያስፈልግ ይህ የማኅበር ጸሎት ከተጠቀምንበት እና ከተረዳን ብዙ ነገር ይሰራበታል። እግዚአብሔር ድንቅ ስራውን ትናንትና በእነ ሙሴ ላይ አድሮ በሙሴ በትር ቀይ ባህርን የከፈለ እግዚአብሔር ዛሬ ደግሞ በአባቶች ጸሎት ፈውስ ይሰጣል፣ ድነት ይሰጣል፣ መረጋጋት ይሰጣል። ይህ የእግዚአብሔር ስራ እስካሁን ፍጻሜ አይቆረጥልናል። የእኛ እምነት ካልጎደለ በቀር የእግዚአብሔር ስራ ተቋርጦ ማውቁ አይቋረጥም። የሚጠበቅብን ስርዓቱን መጠበቅ፣ በእምነት መጽናት፣ ከእግዚአብሔር የሚሆነውን ነገር በተስፋ መጠባበቅ ያስፈልጋል። ስለዚህ አሁን ሲደረግ የነበረው ጸሎት ለእናንተ ብቻ አይደለም፣ ለሀገር የሚተርፍ ነው። መጽሐፉን ስርዓተ ቤተክርስቲያን ያነኩት ጸሎተ ቀንዲል ትናንትና ሐዋርያት ሲሰሩበት የነበረ ነው። በማርቆስ ወንጌል ምዕራፍ 6 ቁጥር 14 ላይ ታነቡት ይህ ቃል አለ። ስለዚህ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ያለ ስርዓት የላትም። መጽሐፍ ቅዱስን ስርዓት መሰረት አድርጋ ነው የምታስተምረው። ስለዚህ ምንድን ነው ለማለት የፈለኩት ጸሎቱ ሲደረስ ሁሉም ተረጋግቶ መቆም አለበት። የሚችለው አብሮ መጸለይ፣ የማይችለው ደግሞ መረጋጋት ያስፈልጋል። አባታችን አሐዱ ብለው እስኪባርኩ ድረስ እንኳን መውጣት መግባት እንዲህ አይደለም ስርዓቱ። እኛ ያላከበርነውን ስርዓት ማን ያከብረዋል?
ስለዚህ ሲሆን ጸሎቱ ከመጀመሩ በፊት ጸበሉ ተዘጋጅቶ ወጣቶች በዚህ አካባቢ ያላችሁ ትገላችሁ በትሩፋቱ ስራ ተሰማሩ። በረከት ዋጋ ከፋዩ እግዚአብሔር ነው። ስለዚህ ጸሎቱ ሳይጀመር ነው የጸበሉ ዕቃ መስተካከል የነበረብና እንደ ሀሳብ ለመስጠት ወደ መጨረሻው ሀሳብ ይላለሁ። ጸሎቱን ተረጋግቶ መስማት ያስፈልጋል። እንግዲህ በዚህ ቦታ ላይ የሚደረገውን ከመስማትም ማየት ስለሚበልጥ ታያላችሁ። ተረጋግታችሁ ቁጭ በሉ። ይነገራችኋል። የሚነግረን የሚያስተምረን ሁልጊዜ ማነው? እግዚአብሔር ነው። ሰዎችን መሳሪያ ማለት ነው። እንግዲህ ዛሬ ደግሞ የዕለቱን ወንጌል የሚያስተምሩን አባታችን የምናከብራቸው እንደኛው እንደ ወጣቶችም ወጣ ገባ እያሉ ሲያገለግሉ የነበሩት ታውቃላችሁ። አባታችን መራከ ገነት በመካከላችን አሉ። አገልግሎቱን ከስራውም አብረው ያሉና እርሳቸው ያስተምሩናል። እኛ ተረጋግተን ወንጌል እንስማ። ወደ አባታችን ወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። እንድናመልከው እንድንወደው ያደረገው የፈቀደልን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። እጁን ጫነባት፣ ከሕመሟም ተፈወሰች። እስኪናማት ሁላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ የአስተዳደር ሰራተኞች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አባታችን እግዚአብሔር አምላካችን ክብር ምስጋና ይግባው። እዛ ላይ ያላችሁ ሰራተኞች እየሰሩ ነው። ጠጠሩ ድምፅ ይሰማልና እዚህ ጋርም ጭምር ወደዚህ ጠጋ በሉ። ጠጋ ብለን ቃሉን ካልሰማን ቅድም መምህራችን ሲነግሩን ነበረ። ግን እኛ ምን ማስበን እንደምንመጣ አናውቅምና እዛ ጋርም ያላችሁ ጠጋ በሉ ወደዚህ። ርቆ መቀመጥ አብዝቶ ደግሞ ያርቃል። አንዳንዶቻችን መተን ቃሉ ሲነገር ነው በቃ ማውራት፣ መንሾካሾክ፣ ስልኩን አናምነው። ደግሞ ሰው ድኖ ሲመሰክር እንላለን። አዎ ዝም ብለን ቃሉን ሰምተን አንተ ታውቃለህ፣ እኔንም እርዳኝ፣ ማረኝ፣ ራራልኝ ስንለው እኮ መድኃኒዓለም ጠጋ ብሎ ለዜጎች እስከ ፍም ይፈምበት ከሰሉ ማንደጃ ድረስ ጠጋ ብሎ። አዎ ምክንያቱም ሰራተኞች ናቸው፣ ይስሩ እነሱ እንዳይረብሹ። አዎ ትናንት የሰበካ ጉባኤ አባላት እንዲሁም ደግሞ የደብሩ ቁጥጥር፣ የደብሩ ዋና ጸሐፊ፣ የደብሩ ገንዘብ ያዥ እንዲሁም ደግሞ ከሰበካ ጉባኤ አባል በኩረ ትጉሃን ሽመልስ ጠዋት 12 ሰዓት የጀመሩ አብረን ማለት ነው እስከ ቀኑ 9 ሰዓት ድረስ ምሳም የለም ምንም የለም። ይሄ የምታዩ ቆሞብን ነበር። ሁለት ስንናገር ነበር። ስራው እንዲጀመር ዋጋ ሲከፍሉ ቆይተዋል። የደብሩ ቁጥጥር፣ የደብሩ ጸሐፊ፣ የደብሩ ገንዘብ ያዥ በኩረ ትጉሃን ሽመልስን እግዚአብሔር ይጠብቅልን። በእውነት የደብሩ ቁጥጥር የደብሩ ቁጥጥራችን መጋቤ ጥበብ መዓዛ፣ የደብሩ ገንዘብ ያዥ አዲስ የተመደቡልን ዲያቆን አለማየሁ፣ የደብራችን ዋና ጸሐፊ ሊቀ ስዩማን ተክላይ እንዲሁም በኩረ ትጉሃን ሽመልስ አብረው ከኔ ጋራ በእውነት ከላይ ታች ከታች ላይ ድረስ ብለን ዛሬ እንግዲህ ያው ስራው ሊጀመር ተደርጓል። የረዳን እግዚአብሔር ነው። ክብር ምስጋና ይግባው።
እንግዲህ ጠላት ሊዘጋው አስቦ ነበር፣ ግን እግዚአብሔር ስራው እንዲከፈት አደረገ። ይችላል አይችልም? አዎ፣ ሰዎች እንዳያዝኑ እኛም መትጋት ስላለብን ደሞዝ ተቀብሎ መሮጡ ብቻ ገነት አያስገባም። ምንም ስራ አይደለም። ግን የተገኘችውን እንደምንቀምስ ሁሉ እናንተ የምትሰጡንም ደግሞ በስራ ላይ ስናውል እኛም በረከት እናገኛለንና በረከቱን የሚሰጥ እግዚአብሔር ክብር ምስጋና ይግባው። አዎ፣ በገንዘባቸው የረዱንን ያገዙንን ከጎናችን የቆሙንን እግዚአብሔር ይጠብቅልን። እጁን በሉስ ኧረ አይሰማም። ጫነባትና ከሕመሟ ተፈወሰች። ከምኗ ከሕመሟ ምን አለች? ተፈወሰች። አዎ፣ ይህንን ቃል የምናገኘው በሉቃስ ወንጌል ምዕራፍ 13 ቁጥር 10 ጀምረን ስናነብ የምናገኘው ኃይለ ቃል ነው። ጥያቄ ጠይቃለሁ። ጥያቄው ሲጠየቅ መልስ ያልሰጠ ጸበሉን ቤት ይዞ መሄድ አይችልም። ምክንያቱም መዳን የሚቻለው ከመስማት ነው። ጸበል ተሸክማችሁ ውሃውን ተሸክማችሁ መታችሁ ስለ ጸሎቱ ሳታውቁ ብትሄዱ የምትሸከሙት ውሃ ዝም ብሎ ውሃ ነው። መንፈስ ቅዱስ አያድርበትም። እንድታመጡ ደግሞ ያደረግናችሁ እዚህ ቦታ ላይ ጸበሉ ቢሆን ውሃ የለም፣ በመኪና አስመጥተን 5000 ብር እየከፈልን ነው። ስለዚህ ነው አምጡ ምንላችሁ። ክርስቶስም ዓለምን ማዳን የሚችለው ጌታ መስቀል ተሸክሞ ተራራ ወጥቷል። ሰውን ለማዳን ባልበደለው በደል ባላጠፋው ጥፋት ያ ሁሉ ዋጋ ከፍሏል ክርስቲያኖች። ስለዚህ እናንተም 5 ሊትር ይዛችሁ ነው ከቻላችሁ። ካልሆነ ግን አይ አንችልም ካላችሁ 2 ሊትር ሃይላንድ ብቻ ነው የምንፈቅደው የምንሰጣችሁ ብለን ነግረናችኋል አይደለም? አይ እሷም አትበቃንም ብላችሁ ካላችሁ አምጡ 5 ሊትር ብለን አዘናል። ምክንያቱም እኛ እናንተ ገንዘቡን ካላመጣችሁ ማስመጣት አንችልም። እኛም ከእናንተ ጠብቀን ነው የምናድረው። እናንተም ደግሞ ከእኛ የምትጠብቁት የእግዚአብሔርን ወንጌል የእግዚአብሔርን ቃል ነው አይደል? ስለዚህ ቃሉን ለመስማት ደግሞ የምታዘዙትን በእርጋታ ሰምቶ መፈጸም ይገባል። እግዚአብሔርን እንድንፈጽም ይርዳል። ወደ ኃይለ ቃሉ ስንሄድ በዚህ በሉቃስ ወንጌል ምዕራፍ 13 ላይ ቁጥር 10 ጀምረን ስናነብ ለ18 ዓመት ሙሉ ለስንት ዓመት? ይገርማል። 12 ዓመት ደም የሚፈሳት ሴት ነበረች። የሉቃስ ወንጌል ምዕራፍ 7 ላይ ለስንት ዓመት? 12 ዓመት ደም የሚፈሳት ሴት ስትሄድ ይገርማችኋል፣ ደሙ አይቆምም። በምትሄድበት ላይ እሱ እየፈሰሰ መንገዷ ላይ መስመር እየሰራ ነው። 12 ዓመት ደሟ ሲፈስ ግን አንድ ቀንም እግዚአብሔር ላይ አንጎራጉራ አታውቅም። ሰው ግን እቺ በሽተኛ፣ እቺ ኃጢአተኛ፣ እቺ ወንጀለኛ ይሏታል። እናትና አባቷ ደግሞ ገንዘብ ያላቸው ናቸው። ገንዘባችን ያልቃል ብለው ሜዳው ጥለዋታል። አዎ ከ12 ዓመት በኋላ ከእንግዲህ በኋላ ሌላ ልጅ እንወልዳለን። ይቺ ልጅ ልትድን ስለማለች ስላልቻለች እንግዲህ መጣል ያለባት ወደ ሌሎች ወይም ደግሞ ወደ ድሃዎች መንደር ነው ብለው ወደ ቢታንያ አውጥተው ጣሏት ይላል። ቢታንያ ማለት የድሃ መንደር የድሃ ሰፈር ማለት ነው። የፉሪ እንደሚባለው ስራ የምትሰሩትም ድምፃችሁን አጥፍታችሁ ስራውን ስሩ። አሁን የእግዚአብሔር ቃል ሲነገር እናንተ የምታወሩ ከሆነ እኛ ህዝቡ ይሸበራል፣ ድምፃችን ይሰረቃል። እግዚአብሔር ከሁላችን ጋር ነው። ልክ ነኝ አይደለም? አዎ። ስለዚህ ዝም ብሎ ስራ መስራት በምልክት ቋንቋ መለማመድ ያስፈልጋል ቃሉ እስከሚያልፍና ይህቺ ሴት 12 ዓመት ሙሉ ደሟ እየፈሰሰ ግን ከህመሟ ልትድን አልቻለችም። ሜዳ አውጥተው ጣሏት። እግዚአብሔር ግን መጥቶ የልብሱን ጫፍ ብነካው ድናለሁ አለች። ጨርቁን ነካ፣ ተፈወሰች፣ ዳነች። የነካኝ ማን ነው አለ። የነካህን አናውቅም አለ ጴጥሮስ። ኃይል ወጥቷል ከኛለና ዞር ሲል እሷ ከኋላው ቆማለች። አዎ ኃጢአትሽ፣ በደልሽ፣ ህመምሽ ተወግዶልሻል።
ከእንግዲህ ከዚህ የበለጠ እንዳያገኝሽ ኃጢአት እንዳትሰሪ በሰላም ሂጂ አላት። ሁለተኛው ደግሞ የሚገርመው 38 ዓመት ሙሉ በአልጋ ቁራኛ ተኝቶ የነበረ መጻጉዕ የሚባል ሰው ነበረ። ይህ ሰው 38 ዓመት አልጋው ላይ ነው። አያችሁ፣ ይህ ሰው ታሞ ባለበት በሕመም ተይዞ ባለበት ሰዓት ላይ እግዚአብሔር መጣና ልትድን ትወዳለህ አለው። የዮሐንስ ወንጌል ምዕራፍ 3 ላይ ስታነቡ ልጁን እወዳለሁ ግን ወደ ባህር ወደ ጸበሉ የሚጥለኝ ሰው የለኝም ሲል 38 ዓመት የተሸከመችን አልጋ ተሸክመ ሄዳለሁ ተሸክመ ሄድ። ይህንን ሲለው እሺ አለና አልጋውን ተሸክመ ሄደ። መጨረሻ ጌታ በችግሩ ቀን በጥፊ መታው አምላኩን። አንተ አይደል እሑድ በሰንበት ቀን በቅዳሜ አልጋ ተሸከም ያልከኝ ሰንበት ያሻከኛል? በጥፊ መታው። አያችሁ፣ ትንቢተ ዘካርያስ ምዕራፍ 13 ላይ እጁ ላይ የነበረውን ጠባሳ አይተው እጅ ላይ ያለው ቁስል ምንድን ነው አሉ። በወዳጆቼ ቤት የተመታሁት የቆሰልኩት ቁስል ነው አለ። እግዚአብሔር ምን ሆነ ነው እጅህን ሲሉ በወዳጆቼ ቤት ወዳጅ ባልኩት በፈወስኩት ባዳንኩት ያቆሰለኝ ቁስል ነው አለ። ዛሬም እያዳንን ተመስገን የማንን እየተፈወስን ሰው በጸበል ሲድን ሰው በእምነት ሲድን ሰው ቤተክርስቲያን መጥቶ ሲፈወስ እያየ የምናንጎራጉር ሰዎች ማመን ያቃተን አለ። በሁለት ዓለም ውስጥ የሆነ ሰዎች አለ። ወደዚህኛው ታሪክ ውስጥም ስንሄድ የእግዚአብሔር ልጆች ቤተክርስቲያን ዛሬ እየፈወሰችን ያለችው ቤተክርስቲያን ናት። ካህናትን አሰልፋ ህዝቦቿን ኑ ዳኑ እያለች ንስሐ ግቡ እያለች ለመንግሥተ ሰማያት የምታቀርብ ጻድቃን ሰማዕታት በአማላጅነታቸው የሚረዱ። እንግዲህ መናፍቃን ዛሬ ኢየሱስ ጌታ ነው ይላሉ። ኦርቶዶክስ ጌታ እንደመሆኑ በላይ የጌቶች ሁሉ ጌታ እንደሆነች ታስተምራለች። ግን ጥያቄ ጠይቋቸው መልስ የለም። ኢየሱስ ጌታ ነው ብሎ መጽሐፍ ቅዱስ ላይ የተቀመጠው ለምንድን ነው ብትሏቸው ጌታ ስለሆነ ነው ይላሉ። አይደለም፣ ለዚህ አይደለም የተገለጸው ቃሉ። በዘመኑ በነበሩት ቄሳር ጌታ ነው ተብሎ ይነገር ነበር። ማን አልኳችሁ? ቄሳር። ሐዋርያት ሲያስተምሩ አይ ቄሳር ብቻ ነው ጌታ፣ ከእሱ በላይ ጌታ የለም እያሉ ሲሉ ሐዋርያቱ ምን አለ? ቄሳር ጌታ አይደለም፣ ከፍጡራን በላይ ያለው ከዚህ ምድር ከተፈጠሩት ነገስታት ዛሬ ንጉሥ ሆነው ነገ አፈር የሚሆኑት ሁሉ በላይ መሳሪያ የማያጅበው ኃይለኛ ነኝ ያለ የማይጥለው ሁሉን መግቦ የሚያጠግብ አንድ ተናግሮ ሺህ የሚመልስ እጁን ቢዘረጋ ዓለምን የሚፈውስ ከጌቶች ሁሉ ጌታ ኢየሱስ ጌታ ነው፣ ቄሳር ግን ፍጡር ነው ብሎ የመለሱ ምላሽ ነው። ይህች ቤተ ክርስቲያንም ጌታ ነው ብላ ነው የምታምነው። የጌቶች ሁሉ ጌታ በሩ እኔ ነኝ አለ ጌታ ኢየሱስ ክርስቶስ። አዎ በሩ እሱ ብቻና ብቻ ነው። ታዲያ ጻድቃን ሰማዕታት፣ ድንግል ማርያም፣ መላእክቶች ምንድናቸው? ካህናት ምንድናቸው ካልን ወደ በሩ አድራሾች ናቸው። ወደ ምኑ? ወደ አንድ ልጅ ስትሄዱ በሩ ሰዓት ካለፈ ሰራተኛ መግቢያው ምን ይሆናል? ይዘጋል። ሲዘጋ በሩ ለመግባት ስናስብ በሩን እናንኳኳለን። ወይም በአሁኑ በቴክኖሎጂ ማብራና ማጥፊያ ያለች መጥሪያ ያለች ያችን እንጫናለን። የዚያን ጊዜ መጥሪያው ሲሰማው ጥበቃ መጥቶ በሩን ይከፍታል። እሱ ካልከፈተ ወደ አስተዳዳሪው ወደ ማናጀሩ መግባት አንችልም። እንችላለን? አንችልም ማለት። ስለዚህ የቅርብ አለቃችን ጥበቃው ነው። እኛም ዛሬ የቅርብ አለቃዎቻችን ወደ ጌታ የሚያደርሱን ወደ አለቃችን ወደ ፈጣሪያችን የሚያደርሱን ወደ በሩ ጻድቃን ሰማዕታት ቅዱሳን መላእክት ናቸው፣ ካህናት ናቸው። ይህንን አውቀን በዚህ ሁኑ ስንላችሁ እንድትሆኑ፣ በዚህ ቁጭ በሉ ስንላችሁ ቁጭ እንድትሉ የወንዶችና የሴቶች በር ተዘጋጅቶ ያለው
አንደኛው ዋናው በር ክርስቶስ ስለሆነ ሴትም በራሷ በር ወንድም በራሱ በር እንዲገባ ቤተክርስቲያን ስርዓት ሰርታልናል። ተደበላልቀን መግባት ስለማንችል ተደበላልቀን አልተፈጠርንምና መጀመሪያ አዳም ላይ የተፈጠረው ከአፈር ከእሳት ከነፋስ ከውሃ አዳም ተፈጥሯል። ሴት ደግሞ የተፈጠረችው ከአዳም ጎን ከማጎን ልዩነት አለ የለው? ከዛ በኋላ ምን አለ? ሁለቱም አንድ ስጋ ናቸው፣ ሁለት አይባሉም። ስንት ስጋ ናቸው? ኢየሱስ ክርስቶስ ከድንግል ማርያም ስጋ ነሳ። ሔዋን ደግሞ ከአዳም ወሰደች። አጥንትሽ ከአጥንቴ ስጋሽ ከስጋዬ ደምሽ ከደሜ ናትና ሴት ትባል አለ። ሴት ማለት ምትክ ማለት ነው። ምትክ የሆነችው ሴት እነሆ የምትገባው በራሷ በር ነው። ወንድም የሚገቡ በአንድ በር ነው። ሴቶች ይባሉ ወንዶች ይባሉ እንጂ መጨረሻ ላይ ግን አዳም አፈር ነህና ወደ አፈር ትመለሳለህ እንዳለ ሴትም ወንድም በአንድ ቃል የሚገለጹበት ሴትም በወንድ የምትጠራበት ቀን ይመጣል። መቼ ቢባል ስትሞት በማስር ነው የምትጠራው። በወንድ አስከሬኑ መጣ ነው እንጂ መጣች አይባልም። አስከሬኑ ምንድን ነው ይባል? አዎ አስከሬኑ ተነስቷል፣ አስከሬኑ መጥቷል ነው እንጂ የሚባል አስከሬኗ መጣለች ይባል አይባልም። አሁን ምናፈቅ በጠይቁት ይሄንን አውቀው በቃ አንድ ጥቅስ ይዞ ብቻ ጭልጥ ይላል። ኢየሱስ አማላጅ ነው ይላል። እዛው ላይ እኮ መንፈስ ቅዱስም ያማልዳል ይላል እኮ ሮሜ 8:34 ላይ እነሱ 37 ላይ እኮ ኢየሱስ መንፈስ ቅዱስም ይማልዳል ይላል። ቃል ይገላል፣ ሚስጥር ግን ያድናል ይላሉ ሊቃውንት። ቃል ምን ይላል? ዛሬ እኛ እየወረድን ያለው በቃል ነው። ሚስጥሩን መስማት አልቻልንም። አለ በተባለበት እንኖራለን፣ ጸንተን እንሮጣለን። ጸንተን ግን መቆም አቅቶናል፣ መሆን አቅቶናል። ወሬ ሲመጣ ያሸብረናል። ስለዚህ በሽታ ሲመጣ ጭብጥ አንሞላ፣ በሽታ ሲለቀቅ አለማድረቃል። ስንያዝ አቤት 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 ሁለት ቀን ከተቆጥ ምን አደረኩ ለምን አትወስደኝም እንላለን። ይህች ሴት ደግሞ 18 ዓመት ህመሟ የሚገርማችሁ ግንባሯ ከመሬት ጋር የተጣበቀ ነው። አጎንብሳ ጉንብስ ብላ ምትሄድና ቀና ብላ ሰው ማየት አትችልም። ቀና ብላ ሰውን አትለይም፣ አታይም። እንዳጎነበሰች ግንባሯ እንደ እግሯ መሬት የነካ ሴት ናት። ይህች ሴት ሁልጊዜ እንደ ልማዷ ስትሄድ በ18ኛው ዓመቷ ጌታ ኢየሱስ ክርስቶስ በሰንበት ቀን በእሷ ጋር አለፈ። ኢየሱስ ክርስቶስ የሚያልፈው በመንደሩ በተለያዩ ሕሙማንን ሰው ያጡትን ሰው ሊያደርጋቸው ከሰው እኩል ሊያቆማቸው ሰው የለኝም እንዳይሉ አምላክ የለኝም እንዳይሉ ረዳት የለኝም እንዳይሉ ከሕመማቸው ሊፈውሳቸው እግዚአብሔር ይፈቅዳል፣ ይፈልጋል። ዛሬ ቤተክርስቲያን ከሰባቱ ምስጢራተ ቤተክርስቲያን አንዱ የሆነውን ቀንዲል ጸሎት ይህንን የምታዩትን ጸሎት የምታደርገው ከሰባቱ ምስጢራተ ቤተክርስቲያን አንዱ ለሕሙማን ለታመሙት ለተቸገሩት የሚደረገው የቀንዲል ጸሎት ነው። ይህን ጸሎት ስናደርግ ግን ስለ ቀንዲሉ ምንነት ማወቅ ይገባናል። ሰባተኛው ምስጢራተ ቤተክርስቲያን ላይ ከመሄዳችን በፊት አምስቱ ምሰሶዎች ወይም አምስቱ አይናት የሚባሉ አሉ። ይሄ ቤተክርስቲያን ከስር መሰረት አለው፣ ከላይ ጣራ አለው። ጣራውና መሰረቱ መካከል ኮለኖች አሉ። ኮለኖቹን ዙሪያ ደግሞ የሚደረጉ ብሎኬቶች አሉ። ብሎኬቱ ደግሞ የተገነባው እንዳይታይ ፎርም እንዲለው ነው፣ እንዲያምር ደግሞ ልስን አለው። ከዛ ደግሞ ምን አለው ይባል ቀለም ይቀባል፣ ያምራል ነው አይደለም? ነገር ግን ለዚህ ለቤተ ክርስቲያንም ሆነ ለምንኖርበት ቤት በግንብ የተሰራው ኮለን፣ በእንጨት የተሰራው ደግሞ አጣና ቋሚ እንጨት አለው። ቋሚ ከሌለው ፍጥርቻ ቤት ሊሆን ይችላል። እንደዚሁ ሁሉ የሰው ልጅም አምስቱን አዕማደ ምስጢራት ሰባቱን ምስጢራተ ቤተ ክርስቲያን ካላወቀ ክርስትናው ባዶ ነው፣ ሙሉ አይደለም።
ይህንን ታዲያ አልተማርንም ለምትሉ ሰዎች እኛም በእናታችን ወደ አልተማርንም። ካህን የሆነ ሁሉ በእናቱ ወደ አይደለም። ለመማር ፈቃደ እግዚአብሔርን መጠየቅ፣ ፈቃደ እግዚአብሔር ደግሞ እምቢ አይልም፣ አትማር አይልም። እግዚአብሔር መንገዱን ሲያመቻች ነው። እኛ ልባችን ክፍት ሲሆን ነው። አምስቱ አዕማደ ምስጢራትን ያላወቀ ሰው ቁረብ ቢሉት ገና ነኝ ነው የሚለው። ቆይ ጊዜ አልደረሰም ገና ነኝ እኮ ይላል። አምስቱ አዕማደ ምስጢራት ያላወቀ ሰው አስቀድስ ቢሉት ቅዳሴው ለሱ ምን ነው? ቅዳሴው ለሱ ምን ነው? አምስቱ አዕማደ ምስጢራትን ያላወቀ ሰው ጠዋት ያመሰግናል፣ ከሰዓት ይዘፍናል። ጠዋት ማታ ሁላችንም በአንድ ድምፅ ምስጋናችን እስከ መጨረሻው ከጠዋትም እስከ ማታ ድረስ የሚጠብቀን እግዚአብሔር ከሆነ ለዝማሬ እንተጋለን፣ ለምስጋና እንተጋለን፣ ለፍቅር እንተጋለን። አያችሁ አምስቱ አዕማደ ምስጢራት የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ ሰው በአርአያው መፈጠሩን በአምሳሉ መፈጠሩን ዘፍጥረት 1:26 እግዚአብሔር ሰውን በአርአያችን እንደ መልካችን አድርገን እንፍጠር። ሰው ሎሽን ሲለቀለቅ ሜካፕ ሲቀባ ፀጉሩን ቀይ ቀለም ጥቁር ያደረገውን ሲቀያይር አምስቱ አዕማደ ምስጢራትን ያወቀ ሰው እነሆ ምስጢረ ሥላሴ በአርአያው ተፈጥሬ በአምሳሉ የፈጠረኝ ቀይም ልሆን ጥቁር ቀይ አፈር እንዳለ ጥቁር አፈር አለ፣ ጥቁርም እንዳለ ነጭ አፈር አለ። በአርአያው ፈጥሮኛል ብሎ የሰው ልጅ ውበቱን ለሥላሴ የሚያስረክብበት ዘመን ሲመጣ ጥርስ ላይ እንኳን በአዳዊ ነገር ወርቅ ቢደረግለት የሞተለት ወርቅ ወደ አፈር አይሄድም፣ ቤተሰብ ነቅሎ ያስቀምጣል። በአዳዊ ነገር ወደ አፈር አይገባም። ከኛ ጋር ታጥበን ሽቶ ተቀብተን ተከፍነን ንጹሕ ሆነን ነው ወደ አፈር የምንሄደው፣ ከንጹሕ አፈር ስለተሰራ። ይህም ያወቀ ሰው ሌላ ነገር አያስብም፣ አፈር መሆኑን ያስባል። ኢሳይያስ ምዕራፍ 3 ላይ እኛ ጭቃ ነን፣ እኛ ምንድን ከደረቀ አፈር ነን። ውዳሴ ማርያም ቅዱስ ኤፍሬም የደረሰው የሰኞ ውዳሴ ማርያም ላይ ምን አለ? ኦ አዳም መሬት፣ አዳም ሆይ መሬት ነህ፣ ወደ መጣህባት መሬትን ትሄዳለህ አለ። መሬት ለምንሆነው ዘመን በፍቅር መኖር አቃተን፣ ያለንን መካፈል አቃተን፣ በፍቅር መኖር አቃተን፣ ማመን አቃተን። ሰው እየዳነ ምስክርነት ሲሰጥ ከንፈር ከመንጠት ውጪ ሌላ አምነን ወደ ንስሐ መግባት አቅቶናል። ይህን እንዴት እናገረዋለሁ ብለን እንሸሽጋለን። እንዴት ምን ብዬ እናገራለሁ እንላለን። ኃጢአት ለምን ትሰራለህ ሲባል ሰይጣን አሳሳተኝ እንላለን። ወዳጆቼ፣ እናቶቼ፣ አባቶቼ ይቅርታ አድርጉልኝና ሰይጣን አሁን ስራ አቁሟል። አሁን የኃጢአት ስራ እየሰራ ያለው ሰው ራሱ ነው፣ ሰይጣን የለም። ሰውና ሰው ሊጣላ እኮ ሰይጣን እንደሌለ የምታውቁ፣ ሰይጣንን አታምጣው ነው እኮ የሚለው። ሰው ምን ሆኗል ማለት ነው? እራሱ ሰይጣን ሆኗል ማለት ነው። አያችሁ፣ በፍቅር አቅቶት መኖር። ለምን ይባል? አምላኩን ረስተዋል፣ ዓለምን ወደዋል፣ በእምነት መኖር አቅቶታል። ስለዚህ ወደ ታሪኩ ስንሄድ ይሄ ሁሉ ለምን ሆነ? የሰው ልጅ የተፈጠረበትን ዓላማ ዘነጋ። ምስጢረ ሥላሴ በአርአያው በአምሳሉ መፈጠሩን ዘነጋ። ስለዘነጋ አዳም አምላክ ትሆናለህ ሲለው አትብላ የተባለውን በላ፣ ኃጢአት ሰራ፣ እርቃኑን ቆመ። ኢየሱስ እግዚአብሔር ከሦስቱ አካል አንዱ ወደ አዳም እንደሚመጣ እንደሚሞትለት ቃል ገባለት። 5500 ዘመን ሲፈጸም እንደሚመጣለት ነገረው። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ምስጢረ ሥጋዌ ተፈጸመ። ሁለተኛው ምስጢረ ሥጋዌ ይባላል። አንደኛው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ። ከኔ ጋር ናችሁ? አዎ፣ እግዚአብሔር ከሁላችን ጋር ያው። ሶስተኛው የሰው ልጅ ተወልዶ ልጅነት ማግኘት የሚችለው ምን ሲሆን ነው ሲባል ክርስትና ሲነሳ ወይም ሲጠመቅ ነው። ተጠምቆስ ሲቆርብ ነው ክርስቲያን ነው የሚባለው። አራተኛው ምስጢረ ቁርባን ይባላል።
አምስተኛው ሚስጥረ ትንሣኤ ሙታን። ሰው ይወለዳል፣ ሰው ይሞታል፣ ሰው ለፍርድ ይነሳል። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ አምስቱ አዕማደ ሚስጥራት መደባቸው በሶስት ይጠቃለላል። በስንት ከኔ ጋር ናችሁ? በስንት? በሶስት መደባቸው። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ነገረ መለኮት ነው። አይመረመርም፣ አይዳሰስም። ይሄ ነው ሰው እንዲህ ነው እንዲህ ነው የሥላሴ እንደዚህ ነው ብለን መመርመር አንችልም። አያችሁ። ሁለተኛው መደብ ሚስጥረ ጥምቀትና ሚስጥረ ቁርባን። እነዚህ መደባቸው ስርዓተ ቤተ ክርስቲያን ይባላል። የሚፈጸሙት ቤተ ክርስቲያን ነው። የት ነው የሚፈጸሙት? ክርስትናዬን ነው የምንነሳው። አዎ ክርስትናዬን ነው የምንጠመቀው። አዎ ስርዓተ ቤተ ክርስቲያን ይባላል። ሶስተኛው መደብ ትንሣኤ ሙታን፣ ሚስጥረ ትንሣኤ ሙታን። ይሄ መደቡ ከምንድን ነው የሚባል? ከነገረ ሕይወት። ከምን ይመደባል? ሰው ይወለዳል፣ ሰው ይሞታል፣ ሰው ለፍርድ እንደገና ይነሳል። ነገረ ሕይወት ይባላል። እነዚህን ካወቅን በኋላ ሰባቱ ሚስጥራተ ቤተ ክርስቲያን ላይ ተክሊል፣ ክህነት፣ ጥምቀት እያልን እንሄዳለን። ኤፌሶን 4 አንዲት ጥምቀት እንዳለ አንዲቷ ጥምቀት የቷ ናት? ይሄኛው ጥምቀት ስለምንድን ነው ቢባል ይሄኛው ከደዌያችን ከሕመማችን ሊፈውሰን የሥጋ ደዌ፣ ያኛው ሥጋው ደግሞ የምንቀበለው የነፍሳችንን የመንግሥተ ሰማያት ቤታችንን መረከቢያችን ነው። አዎ ምናችን ነው? መረከቢያችን። ሰዓት ቆርብ ክር ብቻ ጽድቅ የለውም። በእግር በመመላለስ ገብርኤል ይነግሳል፣ ማርያም ትነግሳለች። ሩጫ ብቻ ጽድቅ አያመጣም። አዎ ምክንያቱም ዝምታ ቁልብ የምንሄደው የገብርኤል ቀን እዚህ ብንመጣ ገብርኤል አለ የለም? እንዲህ ነው የሚለው እኮ የሉቃስ ወንጌል ምዕራፍ 1 ላይ። አዎ ገብርኤል ዘካርያስ እያጠነ መጣ። ደስ ይበልህ ጸሎት ተሰምቷል አለው። ሚስቴ አርጅታለች ያለ ነው የሚለው። ግን ገብርኤል ቤተ ክርስቲያን አይልም ይላል እንዴ? ቤት ነው የሚለው። ቤተ ክርስቲያን ቤተ መቅደስ ውስጥ ነው የሚለው። ከኔ ጋር ናችሁ? የት ነው የሚለው? አዎ ገብርኤል ሲመጣ ሻማ መለኮት ጉዝጓዝ መጎዝጓዝ ብቻ አይደለም። መጀመሪያ ስለ ገብርኤል፣ ስለ ማርያም፣ ስለ ቅዱሳኑ ማወቅ ያስፈልጋል። አዎ አንዳንዱ መኪናውን ገብርኤል የገብርኤል ስጦታ ብሎ ይጽፍና አሁን መናፍቃን እየሰደቡ የገብርኤል ስጦታ ብሏል። የገብርኤል ዕለት አልሰራም፣ የእግዚአብሔር ዕለት አልሰራም፣ የሚካኤል ዕለት አልሰራም እያሉ መኪናቸው ላይ አጽፈው የሚካኤልና የገብርኤል ዕለት ሲሰክር ይውላል፣ ሲደንስ ይውላል፣ ሲጨፍር ይውላል፣ ሲቀማ ይውላል፣ ሲቅም ሲያጨስ ይውላል። ይሄ ነው ገብርኤል። ታዲያ ስራውን ቢሰራ ገብርኤል አይጠይቅም? ይጠይቃል? አትስራ ብሏልን? ስድስቷን ቀን ምን በል ስራ፣ ሰባተኛዋ ምን በል አክብራት፣ እንዳይን ብሌት ጠብቃት ነው። አያችሁ። ዛሬ ግን የሰው ልጅ በቃ ትልቁ ዓላማ ሰርቶ ከመኖር ይልቅ በዓል ነው እያለ ብቻ ዝም ብሎ ቁጭ ብሎ የሰውን ሲያይ የሚኖር ብዙ ነው። ጤና የሰጠን እግዚአብሔር ስንንቀሳቀስ እንቅስቃሴ ራሱ ጤና ነው። ጤና የሰጠን እግዚአብሔር የትራንስፖርት ክፍል አይልም እግር ሰጥቶን። ይቺ ሴትም 18 ዓመት ሙሉ ሰው የከፈለላት ይመስል ኃጢአቷ እኮ ነው በደሏ እኮ ነው እያሉ እሱ ንጹሕ ሆኖ እሷን ያማል። እሱ ንጹሕ ሆኖ ካህን ያማል። እሱ ንጹሕ ሆኖ መስሎ ካህንን የሚያንቋሽሽ ቡትቱ ለብሰን ስንሄድ መስሎዋል። ልብሶ ሳይሆን ውስጡ የተደበቀው ሚስጥር ነው ለእኔና ለአንተ የሚያድነን የሚጠቅመን። አዎ የያዝነውን ያዝከው ንስሐ አባትህ ፋሲካውን ዶሮ መግዣ አጥቶ አንተ ቅርጫ አለ፣ እሱ ግን የለውም። የምትፈልገው ስትወልድ ነው ልጅ ጸበል እንዲረጭ፣ የምትፈልገው ስትሞት ነው እንዲፈታህ፣ የምትፈልገው አንድ ቀን ለሌላ ነገር ነው። ካህኑ ግን በዓል አክብሮ ይሆን በደንብ? ቅርጫውን ስትወስድ አንተ ለንስሐ አባት አስበሃል? ልጆች እንዳለው ትዳር እንዳለው ያስፈልገዋል ብለህ እኔ በልቼ አባቴስ ብለህ ታውቃለህ? አዎ የእግዚአብሔር ልጆች ተለያይተናል እኮ ተለያይተናል። አንተ ልብስ ገዝተሃል ለትንሣኤ፣ ሱፍ አሰፍተሃል። ካህን ግን ነጠላው ተቀዷል፣ ሻሹ አድፏል፣ የሚይዘው መስቀል አልገዛህለትም። በምንድን ነው ልጄን ጠብቃት ወለተ ማርያምን ገብረ ማርያምን ብሎ በምን ያስባል? አንተ ለከርስህ ለሆድህ ስትኖር፣ እሱ ግን መስቀሉ ተሰብራ፣ አንዳንዱ አላያችሁ በክር ነገር አስሯል።
ሰባራዋን መስቀል ታዲያ እኮ አልተገናኘንም። ዝም ብለን እኮ ነው ለጥቅማችን። ካህኑ ሲቸገር አላየነው። ስንያዝ ግን አባ እንላለን። ቄሱም አባ፣ ዲያቆኑም አባ፣ መነኩሴውም አባ። የትኛው አባ ግን ለይተን እንደምናውቃለን? አባ ጨጓሬውም አባ እኮ ነው አይደለም? መንገድ ላይ ትልቅ መስቀል ይዞ የት ቤተ ክርስቲያን እንደሚያገለግልም አናውቅም። ነይ መጽሐፍ ቅጂና በግድ ተሳለም እያለን ከቤተ ክርስቲያን እያሰናከለን ያለው አባም ይባላል። እሱ አላያችሁም? ሰሞኑን ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ፈረጅያውን ለብሶ የብር ሃይከን አድርጎ አልጾምም ጌታ ጾሙን አድርጓል እኮ ጌታ ጾሞልኛል ቁርጤን እበላለሁ አለ እኮ። አላያችሁትም? ፈረጅያውን ለብሶ አሁን ያ ሰውዬ አባ ይባል ይሆን? ቁርጥ የሚበላ በርገሬን እበላለሁ አለ እኮ። አያችሁ? አሁን ደግሞ ምስኪኑ ካህን እዚህ ይሰደባል። ምስኪኑ መነኩሴ ዋልድባ በጸሎት የጠጉት መነኮሳት በሱ ይሰደባሉ። እና ምን አባት አለ ይባላል። ኧረ አሉ፣ አላየናቸውም፣ አልተቀበልናቸውም። እኛ ያከበርነው በልብሱ ነው። ቆሸሽ ያለ ልብስ ከለበሰ ካህን ማን ይፈልገዋል? አንተ ንስሐ አባት ቀን ስራ ገብቷል እኮ አልሞላ ብሎት ደሞዝ የለማ ወደ ምጽዋት ካልሞላ ምን ያርገው? ጥበቃ ገብቶ የማንም ሀብታም ሰው ግልምጫው መከራ ነው። ኧረ እግዚአብሔር ወደ ልቦናችን ይመልሰን። ዝም ብለን እኮ ነው የተዋወቅነው እንጂ ተሸዋውደን እኮ ነው የምንሄደው፣ ተሸዋውደን። ስለዚህ ቆቤን ከማሰድብ ነጠላ ለብሼ ከማሰድብ ምን ነው ጃኬት ለብሼ ቀን ስራዬን ብሰራ አላ ድንጋይን ብሸከም አለ። ሲመቸኝ አገልግሎት ተረኛ ሲሆን ከነላቡ መጥቶ አገልግሎ ይሄዳል። እግዚአብሔር ላቡን ሳይሆን የውስጡን ነው የሚቀበለው። ኢየሱስን አልተቀበለችም አለ ዮሐንስ ወንጌል ምዕራፍ 1 ለተቀበሉት ሁሉ ይላል። ስለዚህ ዛሬ ዕዳ ክፈልልኝ ያለ ይመስል ሲያዝ ኃጢአቱ አሁን የኮርኒስ ዱብ ብል ላይ ኃጢአቱ ነው እኮ ነው የሚባለው። አቤት ወረደበት እኮ ኮርኒሱ። ደህና ከርሞ ኮርኒሱ እኮ ደህና ነው፣ ግን ወደቀበት። ኃጢአቱ ነው። የኔን ኃጢአት የካህኑን ኃጢአት አንተ ሰፍረ ለክተው ነው ለክተው ነው። ክርስቶስ መስቀል ላይ የዋለው ኃጢአት ሰርቶ ነው የተገረፈው። ሌብነት አጭበርብሮ ነው አይደለም። ክርስቲያኖች አንፍረድ፣ እንዳይፈረድብን። ፈራጁ በደጅ ቆሟል። ነገ ፍርዱ ይመጣል። እግዚአብሔር ፍርዱ ሲመጣ ከእውነተኞቹ ጋር እንድንደበል ንስሐ እንድንገባ እሱ ይፍቀድልን። ግን እሱ ፈቅዶልናል። እኛንን እምቢ ያልነው ነን አይደለንም? ለመቁረብ ማን የከለከለው? ራሳችን አይደል? ሳቆርብ ግን ገነት የለም። እውነት ነው የምልህ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት ዮሐንስ 6:54 የለም። ባው ገብርኤል ሚካኤል እንደዚህ ታይ በመሮጥ አይደለም። መጥቶ ቆም ብሎ አባ መቁረብ ፈልጋለሁ፣ ስጋው ደግሞ መቀበል ፈልጋለሁ፣ ምን ልስራ ብለን ሕጉን ማክበር ይገባል። በዓለማዊ የተጋቡ ሰዎች ደግሞ አባ መቁረብ ፈልጋለሁ ባሌ እምቢ አለኝ ወይ ሚስቴ እምቢ አለች ብሎ ካለ እምነቱን አምኖ መጥቶ ዕለተ ሰንበት የሚነበበውን የእመቤታችን ታምሯን ሰምቶ ይላል አይደል ሊቃውንት ስጋው ደግሞ እንደተቀበለ ይሆንልኛል ብሎ ቢያምን ይሆንለታል፣ ይደረግለታል ነው። እኛ ታዲያ በስማም ሳይባል እንመጣለን እንሄዳለን፣ አድንኑ ሳይባል እንሮጣለን። አሃዱ ሲባል እኛ እንደው አቀጂ ወዲያ ወዲህ ነን። ቁርባን ላይ ብቻ ሩጫ ቆመን ገና አላስቀደስንም። ይሄ ድምፅ ማጉሪያ እግዚኦ ሲባል አረ እግዚኦ ታደረሱ ልጄን አቆርባለሁ እኛ አልቆረብንም። ለልጃችን እንካ ብላ በአንተ እንዲደረግ የማትፈቅደውን በልጅህ አታድርግ እኮ። አንተ የተጸየፍከውን ነገር ልጅ ላይ ትጥደዋለህ። እግዚአብሔር ጅራቡ ሲመጣ በለው። እግዚአብሔር ወደ ልቦናችን ይመልሰን። ስለዚህ የእግዚአብሔር ልጆች እውነቱን ልንገራችሁ፣ ይህች ሴትንም እንደዛ የሚሏት በጎ ስራ የሌላቸው ናቸው። ያልቆረቡ ንስሐ ያልገቡ ናቸው። ኃጢአት ሆነው እያሉ ሲሉ ነይ አንቺ ሴት አላት። አቤት ነይ አለና ከግንባሯ ከአፈር ጋር ተጋጥማ ያለችውን ሴት እጁን ዘረጋና እጁን ጫነባት። የትምህርታችን ርዕስ ምንድን ነው? እጁን ጫነባትና አዳናት አይደል? ስለዚህ እጁን ጫነባትና እጁን ሲያነሳው ቀና አለች። ክብር ምስጋና ለመድኃኒዓለም። ቀና አለች። ቀና ብላ አየችው። በይ እንግዲህ ከዚህ የበለጠ እንዳይመጣ ከዚህ የበለጠ እንዳያገኝሽ በደል አትስሪ፣ ንስሐም ግቢ አለ።
አያችሁ፣ አንድ ሰው ይላል እዚህ የተክለ ሃይማኖት የዑራኤል ገድል ላይ ነው። ድርሳኑ ላይ ምን ይላል? የዑራኤል ላይ አይ ችግር የለም ተው። ምን ይላል እዛ ላይ ስናነብ ሰውየው እቄስ ጋር ንስሐ አልገባም አለ። ምን ጋር? አይ እናንተም እኮ ትናላችሁ። ለማርያም ነግሬያታለሁ ይላል ሰው። እቄስ ጋር ንስሐ አልገባም አለ። አልገባም አለና ቀጥታ እንደው ቅዱስ ሚካኤል እባክህ ንስሐ ስጠኝ እያለ ሲለው ቅዱስ ሚካኤል በሰው አምሳል መጣና እኔ ሚካኤል ነኝ አለ። ንስሐ ሰጠው። 300 ስግደት ስገድ አለው። ስንት መቶ ይሰገድ ይሆን? 300 ስግደት ስገድ ሲለው እየቃተተ ቀጥታ ሄደና ቤተ ክርስቲያን አባ ንስሐ ይስጡኝ አለ። አባም ንስሐውን ተቀበሉና በቀን 3 ስግደት ስገድ አለው። ማነው 3 ስግደት ያለ? መላኩ ስንት ነው የሰጠው? ንገሩኝ እስኪ። አባ ስንት ሰጡ? አሁን ከዛ በኋላ አይ እሱ 300 አዞኝ አንተ 3 ትለኛለህ አለና እንደው ሚካኤል እባክህ አንተ 300 ሰጥተኸኛል፣ ደግሞ አባ ጋር ሄጄ ሲከብደኝ 3 ሰጥቶኛል፣ ምን ይሻላል ብሎ ሲያማክር መልአኩ መጣና እኔ ንስሐ አልሰጥም፣ ንስሐ የሚሰጥ ካህኑ ነውና የካህኑን አድርግ አለ። ለምን አለ? ካህኑ የእግዚአብሔር ዓይን ነው። የእግዚአብሔር ምንድን ነው? ካህናት ምንድን ነው የሚሉት? አይንተ እግዚአብሔር ካህናት አይደል? የእግዚአብሔር ዓይኖች ካህናት። ስለዚህ እሱ ነው ቁልፉ ያለው፣ እኔ ጋር አይደለም። እኔ ካህኑ መጥቶ ክፈት ካለኝ ገነትን መክፈት ነው። ቁልፉ ግን ያለው እኔ ጋር ሳይሆን ካህኑ ጋር ነው። በሌ ካህኑ 3 ስግደት ስገድ አለው። ከዛ በኋላ የሚንቀውን ካህን ይህን ያህል ስልጣን መኖሩን ሲያይ አባ ንቄዎት ነበር ይቅር በሉኝ። ዛሬ ካህን የምትንቅ ዛሬ ምን ችግር አለው አለባበሱ? ዛሬ ምን ችግር አለው ባልጾም? ዛሬ ምን ችግር አለው ባላስቀድስ? ዛሬ እሑድ ነው እድር አለ እቁብ አለ የምትል ሰው እኛ የምንነግርህ መንገዱን ነው። እኛ የምናሳይህ በሩን ነው። እጅ ጭኖ የሚያድነው ጌታ እጁን ጭኖ እንደ አቤሮን እንደ ዳታን ምድር አፏን ከፍታ እንዳትውጥህ ዛሬ እሺ ብንል ራሳችንን ወደ ሕይወት መጽሐፍ እንመልሳለን። ኢሳይያስ 1:17 እሺ በሉ ይላል። የምድርን በረከት ትበላላችሁ። ምን ብትሉ? እሺ ብትሉ ምን ትበላላችሁ? ባትሉ ሰይፍ ነው አለ። ዛሬ የዓለማችን ሰይፍ፣ የዓለማችን መፈናቀል፣ የዓለማችን ለቅሶ፣ የዓለማችን ስራ ማጣት፣ የዓለማችን የኑሮው ጫና፣ የዓለማችን በአጠቃላይ ውጣ ውረድ የእግዚአብሔር ልጆች እከሌ ያመጣው መንግስት አመጣው እንትና ብንለው ውሸት ነው። ያመጣ ነው እኛው ራሳችን። ጅራፍ ሰው ይገርፋል አይደል? ምን ነው ዝም አላችሁ? ይገርፋል አይደል? ግን የሚጮህ ማን ነው? ማን ነው የሚጮህ? ራሱ ነው። አሁንም እየሰራ ያለው የምትጮህ አንተው ነው። ያጠፋውም ማን ነው? አዎ ራሳችን ነው። እግዚአብሔር ልጆች ወደ ራሳችን እንመለስ። እጁን ጫነባት፣ ፈወሳት። በዚህ በጸበሉ በዚህ በማህበር ጸሎቱ የሚያድንህ እግዚአብሔር ነው። የሚፈውስ እግዚአብሔር ነው። ዳዊቱ ተደግሟል። የቀንዲል ጸሎቱ ተደርሷል። ናኩቶ ጸሎት ተደርሷል። አዎ ስማና አምላክን አለ ዲያቆኑን መዝሙረኛው ዳዊት እንዳለ እበይቱ ስማኝ፣ ልመናዬን ስማ፣ ጸሎቴን ስማ፣ ለቅሶዬን እይ አለ። ከዛ በኋላ ያችን ሴት ደግሞ ወንጌሉ ተረካል። እጁን ጫነባትና ፈወሳታል። እኛም ከዛ ውስጥ እንድንሆን እግዚአብሔር ይርዳል። እንግዲህ እኛ አባት ይታያችኋል አይደል? እዚህ ጋር ቁጭ ያሉት ይታያል። ሲልክ በሉ በሰው ነበር የሚንቀሳቀሱ። በምን ነበር? በሰው ነበር። አሁን በማን የሚንቀሳቀሱ? ሲያመስግኑላቸው
እስቲ አመስግኑ። በእውነት ብድግ በሉ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ከሚለው በላይ በሚታየው ውሃ የማይታየው መንፈስ ቅዱስ እኚህ አባት በሰው መጡ። በአንድ ቀን የማህበር ጸሎት በዚህ በቀንዲሉ ጸሎት ይኸው ዛሬ ቅድም ሳይሮጡ ሲሄዱ ነበር። በዚህ ጋር ውሃ ያመጡት። አይ ይኸው እንግዲህ ታዲያ እግዚአብሔር ይህንን ከሰራ እግዚአብሔር ይህንን ካደረገ ከዚህ በላይ መድኃኒት ከዚህ በላይ ፈውስ ምን አለ? እግዚአብሔር ልጆች የሚያድን ኢየሱስ ክርስቶስ ነው። አዎ የሚፈውስ ኢየሱስ ክርስቶስ ነው። ካህናት፣ ጻድቃን፣ ሰማዕታት ወደ በሩ ወደ ክርስቶስ የምናደርስ እንጂ አዳኞች እኛ አይደለንም፣ ፈዋሾች እኛ አይደለንም። እግዚአብሔር ሁላችንን ከሕመማችን ይፈውሳል። ስለዚህ ትናንትና ከዘራ ነበር፣ ዛሬ ሁሉ ቀረ። አያችሁ፣ አሁን ዛሬም የመጣ በወንበር አይቻለሁ። እሱም ሳምንት ድኖ ሲመሰክር ታዩታላችሁ። ከእኛ የሚጠበቀው እመን ትድናለን። ኢየሱስ ኢየሱስ ጌታዊ ጌታዊ አያጸድቅም። ጌታዊ ጌታዊ የሚለኝ መንግሥተ ሰማያትን አይወርስም ነው ያለው ማቴዎስ 24 ላይ። ብዙዎች በስሜ ይመጣሉ። አዎ አምላክነቱን ክደዋል። አምላካቸው ወዳቸው ነው። ኢየሱስ ጾመልኝ ይላሉ። ከዚህ ደስታ የጠፋው ተገኘ እኮ ታሞ ነበር ተፈወሰ። ይኸው ደግሞ ና በዚህ ጋር ይኸው ይሄ ልጅ ደግሞ ምሳሌው ኮንትራት ይዘው ታሞ ተሸክመው ነው ያመጡት። ተሸክመው አመጡት። ማን ያመጣል? ማን ነው ይዞ የመጣው? እነሱ ናቸው። ማን አዳነ? ማን ያዳነ? እዚህ ነው የዳንከው። ያዳነ ማን ነው? ሰው ነው? እግዚአብሔር ነው። ክብር ምስጋና ለአምላካችን። ከዚህ በላይ ምን አለ? መናፍቅ አንጀቱ እንግዲህ የጻድቁ የአቡነ ተክለ ሃይማኖት አምላክ ማቴዎስ 10:42 ጻድቅን የተቀበለ የጻድቁን ዋጋ ያገኛል፣ ነቢይን የተቀበለ የነቢዩን ዋጋ ያገኛል ያለ ጌታ ይኸው ከዚህ በላይ ምስክር የለም። ክርስቲያኖች ከእኛ የሚጠበቀው ወርቁ በእጃችን ነው። ይኸው አድኖታል። አዎ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይጠብቅን። አያችሁ እግዚአብሔር ልጆች ዛሬ እኛም እንደዚህ እንፈወሳለን። ከእኛ የሚጠበቀው ማመንና ማመን ነው። ገና ይመጣሉ። ፍሪ ተክለ ሃይማኖት የሕሙማን መዳኛ፣ የለምጻም መንጫ፣ የአንካሶች መሄጃ፣ እግዚአብሔር ድንቅ ሥራውን የሚሠራበት ቦታ፣ ተአምረኛ ቦታ ይሆናል። የሚሆነው እኛ በንጽሕና በቅድስና ደጁን ሳናቆሽሽ አስቀመጥን። ለልጅ ልጆቻችን የምናስረክበው ካህናትም እንደ ክህነታቸው ምዕመናንም እንደ ምዕመንነታቸው የእግዚአብሔርን ስም በመጥራት ኢየሱስ ጌታ ነው ሲሉ ከጌቶች ሁሉ በላይ ጌታ ኢየሱስ ክርስቶስ ነው። ቅዱሳን ወደ በሩ አድራሾች፣ ነቢያት ወደ በሩ አድራሾች። ዛሬ ነቢይ የለም፣ ካህናት ናቸው ያለው። በነቢያት ቦታ ካህናት ተተክተዋል። ነቢይ ነኝ እያለ የሚጨፍረው ሁሉ በጭፈራ ገነት አያስገባም። ዮሐንስን አንገት ያስቆረጠው ዘፈንና ጭፈራ ነው፣ አንገት ያስቀለው። ስለዚህ ወደ ራሳችን እንድንመለስ እግዚአብሔር ይርዳል። ተሳሳትን እንታለኝ ተሳሳትን ጸበል ማዘጋጀታችን ዮሐንስ ወንጌል ምዕራፍ 9 ላይ ዓይን የሌለው ልሙጡን ሰው እኮ ምራቁን እንትፍ አለ፣ በአፈሩ በጭቃው የዓይን ቅርጽ ሰራለት፣ ሂድና ታጠብ አለ። ዳን እኮ ዓይኔ ብራ ማለት ይችላል። ሄዶ ሲታጠብ ዓይኑ ፈግ ብሎ በራ ነው እኮ የሚለው። እኛም እኮ አብነታችን መጽሐፍ ቅዱስ ነው። ካልተማሩ ይደነቁሩ፣ ከተማሩ ደግሞ ያስተውሉ። ማስተዋል ይገባል። እንድናስተውል እግዚአብሔር ይርዳል። ስለዚህ እግዚአብሔር ልጆች የሚያድን እግዚአብሔር ነው። የተጠራው የእግዚአብሔር ስም ነው። ቅዱሳን አማላጅነታቸው አይለየን። ኢየሱስ አማላጅ ሳይሆን አምላክ ነው። አምላክ ነው። ይህን ከሦስቱ አካል አንዱ አካል በድንግል ማርያም የተወለደው እግዚአብሔር እናትና አባትን አክብር እድሜ ይረዝም ዘንድ ያለ እናትን አክብር፣ እናቱን አትጥላ። ኢየሱስን አውቃለሁ የምትለው ኢየሱስን ይሻለሁ የምትል እናትን ስታከብር እንደ ዮሐንስ እናት አድርገው ወደ ቤት ይዘህ ስትገባ ነውና
የእመቤታችን እናትነት አይለየን። ብድግ እንበል። ማን አስተማረ? ማን አስተማረ? ዛሬ በአብዛኞቹ ወንዶች ነጠላ ለብሰዋል። ተመስገን። በቃ ነጠላ ምስክር ነው፣ ስብከት ነው። ልብሳችን በሰው ዘንድ ምስክር መሆን። ነጠላህን ጥለህ አትሂድ፣ እርቃንን አትቁም። እግዚአብሔር ፊት የትም ቦታ እግዚአብሔር አለ። ስለዚህ እግዚአብሔር በኃይሉ በስልጣኑ የሚፈውሰን የቅዱሳኑን ልመና የሚቀበል የእኛንም ልመናችን ይቀበልልን፣ የቅዱሳኑን ጸሎት ይቀበልልን። እንግዲህ ክርስቲያኖች እውነት መንገራቸው ይህ ቦታ ገና ታምር ይታይበታል። እያየነው ስለሆነ እየተመለከትነው ስለሆነ ይሄ ደግሞ የተገኘው በእናንተ ብርታት፣ ካህናቱ ሁል ጊዜ በጸሎት በመትካታቸው አገልግሉ እየተባሉ እያገለገሉ ነው ያሉት። ስለዚህ የሚያገለግለው ደግሞ አገልጋይ ትንሣኤ አንተ ስታከብር እሱ እንዳያዝን ማሰብ ያስፈልጋልና እንድናስብ እግዚአብሔር ይርዳል። ማን ይርዳል? ማን ይርዳል? እንደው አንድ ጥያቄ ጠይቃችሁ አሁን ይህ ቀንዴል ጸሎት ይደረግበታል፣ ወንጌል ይሰበክበታል። እግዚአብሔር የሞላለ ግቢውን ቴራዞ ያደረገ ምነው እችን አውደ ምሕረቷን እዛች ወንበሮች አለፍ ብሎ ድረስ ቴራዞ ያለጥፍባት በቃ የእግዚአብሔር ቤቴ ነው ብሎ ቴራዞ ያለጥፍባት አውደ ምሕረቱ ካህናቱ ንግስ ሲሆን ሲያሸበሽቡበት እሰይ ማን ነው የሚያደርገው? ከዛች ጫፍ ድረስ አርማታ አስተሳስሮ ከዛችን ጫፍ እስከዚህ ጫፍ አርማታ አስተሳስሮ ውስጧን ቴራዞ አንጥፎ ጌታ ሆይ ዘላለማዊ ቤቴ ማረፊያዬ እዚህ ነው፣ ሥጋዬ በቤተ ክርስቲያን፣ ነፍሴ በመንግሥተ ሰማያት የምታርፈው ግን ገንዘብ ባጠራቅም መርፌ እንጂ ጤና አልገዛልኝም፣ ጤናዬን አንተ ስጠኝ ብሎ ማኖችን የሚያደርጋል? ጆሮ ያለው ኧረ ንገርን፣ ጆሮ ያለው መስማትን ይስማ፣ ልብ ያለው ያስተውል። እንግዲህ በአንድ ቀን ስብከት በአንድ ቀን ጥሪ 120 ወንበር ቃል ተገብቷል። አሁን እንግዲህ ዛሬ ማናቸው ያመጡት ቃል የገቡት አባታችን ፍቅርተ ማርያም ማርያምን የምትወድ ፍቅር እግዚአብሔር ነው። ከሦስቱ አካል አንዱ እግዚአብሔር ወልድ ድንግል ማርያም ያደረው የምታፈቅረው የድንግል ማርያም ኢየሱስ ክርስቶስ በእሱ ስም የተሰየመላት ፍቅርተ ማርያም 10 ወንበር ዛሬ አምጥታለች። አዎ 10 ወንበር በቀደም 10 ወንበር መጥቷል። 20 ወንበር ከመቶ 20 ተቀንሷል። ስንት ቀረ? 120 ነው የመጣው። ስለዚህ 100 ይቀራል። ቃል የገባችሁ አምጡ ተሰብስቦ ገቢ ሆኖ በወጪ ተደርጎ እናንተ ልትቀመጡበት ይደረጋል። ሌሎቻችሁም የምታመጡ አምጡ። እንደዚህ አይነት ወንበሮች አምጡ። ጠንካራው 650 ብር ነው ለራሳችሁ መቀመጫ። ሌላው ከተስተካከለ ወንበሮቹም አይሰበሩ። ስለዚህ ቦታውን ልናሳምን እግዚአብሔር ይርዳል። እኔ የሚገርመኝ እንዲህ ኦርቶዶክስ ከለከለ ነው የምናደርገው። ቻይና አይደል ምን ላድርግ አለ መንገድ ስራልን አለ አረሽ ይደለ እየሰራዋለሁ አለ። መንገዱ እኮ መኪና ያስገባል እናታችን ክረምትማ ችግር ነው አሉ አይደል አዎ ይሄ ቻይና እኮ ነው የሰራው ከ10 ሚሊዮን በላይ አውጥቶ ታዲያ 650 ብር አንዳንድ ወንበር ይዘን ብንመጣ እንጎዳለን። ለራስ መቀመጫ ነው ማስታወሻ ነው። ይኸው አንድ ወጣት እኮ ነው ይሄንን ያመጣው የናትሮኖስ ይሄንን ማምለጥ እኮ ልጅ ያመጣችው። ታዲያ እኛ ታዲያ ይኸው አንድ ሰው እኮ ነው ያሰራው። ይሄን መብራት ሁሉ እኮ ቅድል ያደረገችው አንድ ልጅ ናት። እዚህ ተፈውሳ ነው እሷ አሁን የለች ውጭ ሀገር ነው ያለች። ታያችሁ ይሄን ኮርኒስ ነው የሚሰራቸው እግዚአብሔር ልጆች ብንሰራ በረከተ። ይኸው ይሄን የሚሰራው እኮ አቶ ስለሽ በረከት እኮ ነው። ትልቁን በር የሰራው እሱ ገና ቤተ መቅደሱን ያድሳል እኮ ታቦቱን እናወጣለን።
እኛስ ታዲያ ምን ሰርተን ነው የምናልፈው? ክርስትና ቤትም እኮ ተጀምሮ ነው የቆመው። ይሰራል። አንድ ጥናት የምታሰራው ክርስትና ቤቱ አቶ ስለሺ በሩን አሰራ፣ ይህንን ህንፃ አሰራ፣ ያንን በሩን አሰራ፣ ቤተ መቅደሱን ያድሳል። ቻይና ደግሞ መንገዱን ሰርቷል። እኛ ደግሞ ህዝቡን አሰራ፣ ውሃ መውረጃውን አሰርተናል። አንድ ላይ ሆነ። ይህ ከሆነ ታዲያ አንድ ወንበር ይዞ ምን መጣ? ምን ችግር አለ? አለ ችግር ዶክተር ኩላሊት መታጠብ አለበት፣ ውጭ ሀገር የተታጠብ 5 ሚሊዮን ብር ያስፈልጋል ቢባል ወደ ልመና ማለት ምን? እኔ ሞኝ ናቸው። መንገድ ላይ ዳያሊሲስ ማድረግ ያያሉ ታክሲ ውስጥ ቁጭ ብለው የሚለምኑ ተኝተው መጥተው ተክልዬ ጸበሉ እንዲጠጡ ኩላሊታቸው ድኖ ነበር የሚመለሱ። አውጥቶ ኪራይ አውጥቶ ሞንታርቦ ተከራይቶ እነዛ ደግሞ በካርቶን የሚሉት እኮ ፐርሰንት አላቸው። በነፃ መስሎ ነው፣ ገቢ እኮ ነው። በየቤቱ በየሱቁ የሚሯሯጡ ያን ከሚያደርግ በቃ ተጸጽቶ መጥቶ የሚጠጣ አይደለም። ሙስሊም አይ ክርስቲያን አይ ሃይማኖት አይለይም። ቤተክርስቲያን ሃይማኖት አትለይም። ሁሉም መጥቶ መዳን ይችላል። ሰው ሃይማኖቱ አይደለም የሚጸድቀው፣ በስራው ነው። በምን ነው የሚጸድቀው? አይቺ ቤተክርስቲያን ተቋም ናት። ኦርቶዶክስ ተቋም ናት። በኦርቶዶክስ ግን ማመን አምነን መዳን ክርስቶስን በእምነታችን ውስጥ በተቋም ውስጥ ሆነን የታዘዘውን ትእዛዝ ስንፈጽም እንጂ ኦርቶዶክስ ይህን ከራስር ያለው ምን አንጸድቅም። ስለዚህ እንድንጸድቅ እግዚአብሔር ይርዳል። ስለዚህ አይዟችሁ። ኦርቶዶክስ ወዶ ያደረገ ወደነው ወዶ ነው፣ መርጠን ነው መርጦን ነው። ሲያመስግኑ መርጦን እኮ ነው ኦርቶዶክስ ያደረገ። የሚገርማችሁ ጣሊያን ኢትዮጵያ ልትወጋ ስትመጣ መርጦ ኦርቶዶክስ ያደረገ ጌታ ኦርቶዶክስን ነገስታቶቻችን በኦርቶዶክስ ጦር አውጀናል፣ ጸሎት አድርጉልን፣ በጸሎት ሸኙን ብለው ወታደሮቹ ሲነሱ አይ እናንተ ብቻችሁን ብትሄዱ ላታሸንፉ ትችላላችሁ፣ እኛ ቤተ ክርስቲያኗ ማብራት ትመጣል። ካህናቱ ታቦቱን ይዘው ልቅ ብለው ወጡ። ስዕለ ማርያምን ይዘው ሄደው ጣሊያን ተደራጅቶ መጥቶ ተበታትኖ አጥንቱ ለቆ እንደ ባሪያ ድልድይ እንዲሰራ አደረጉት። አያችሁ፣ ከአፍሪካ ውስጥ ኢትዮጵያ ቀኝ ግዛት ያልተያዘች ብቸኛ ሀገር የሆነችው እግዚአብሔርን ይዘው ስለተዋጉ ነው። ተዋጊው እግዚአብሔር ይዋጋል። ይህቺ ቤተክርስቲያን ታሪክ ባሰራ መጽሐፍ ቅዱሱን ግዕዙን ወደ አማርኛ ባተረጉም ኖሮ ዛሬ መናፍቅን ለልቡ ባልቀለደ ነበር። ባልቀለደ አያውቁማ። ስለዚህ ይህ ስለሆነ እግዚአብሔር ክብር ምስጋና ለስሙ ነው። አይዟችሁ፣ አትሰራችሁ፣ ኑ እኛ የምንለምናችሁ ከፈለጋችሁ ስጡ፣ ካላችሁ ከሌላችሁ አትቸገሩ። አዎ ችግራችሁን ማን ያውቃል? አዎ ማን ያውቃል? እግዚአብሔር ያውቃል። ከሁሉ ነፃ ሆናችሁ ተረጋግታችሁ መጣችሁ በኃይላንዳችሁ ይዛችሁ ጥንቃቄዋ ጸበል እምነት ካለ ታድናለች። በተንጋጋ አይደለም። ይህንን እመኑ። ያመነ ይድናል፣ ያላመነ ቻው። እግዚአብሔር ከሁላችን ጋር ይሆናል። ስጦታ ያላችሁ እንግዲህ ዛሬ በዓሉ ማን ነው? ይገርማል፣ ይገርማል። 2017 8ኛው ወር ነው ማለት 8ኛው ወር ልደታ ማርያም ዛሬ የቀንዲል ጸሎቱ ማህበር ጸሎት ልደታ ዋለች። ስምሽን የጠራ ዝክርሽን የዘከረ መታሰቢያሽን ያደረገ እምርልሻለሁ አላት። ታዳለ ጣልጣለ ማለት ለመቤታችን ልመና አይደለም፣ እኔም ጭምር ነው። ለመቤቴ የሚጨክል ልብ የለኝም። ለመቤቴ የሚጨክል ልብማ ከባድ ነው። እመቤቴ እንጂ ምን ጎሎብኝ ያውቃል? ይኸው ግን ለመቤቴ ይኸው ስንት ብር ነው? አታመሰግኑ ግን መቶ ወርቅ ቄሳ ይዘን ማለት መለመን ብቻ ነው ስራው። አሁን ምሰጡት የምናደርገው ለሆሳዕና ዘንባባ እንዲመጣበት ነው የምናደርገው። መከራዊት ዘንባባ እንዲመጣ ነው። ዘንባባ የለውም። ይምጣ ይምጣ ትፈልጋላችሁ? በሉ አምጣ ይምጣ ይምጣ ካለ ዘንባባው በምን ልግዛው?
ዘንባባ ጥንጣፊ፣ አህያ ውርንጭላ አምጡ። ታደሳለ መሰለኝ ውርንጭላ የታዴ ውርንጭላ አለች። አህያዋን እንኳን ካስራ የነበረችው ፈታችሁ አምጡ ያለ ጌታ እኮ አይመዳን ያለ እኛ